ሰላም ከመይ ለኹም ክቡራት ተመልከትና ሎሙም ከም ትርሙስ ሰፈላልዩ ዋናውን ሓደስቲ ዜናታትን ሂዝና ናብኹም ቀሪብና ኣለና። ነዚ ቻናል እዚ ድማ ሓደስቲ ኮንኩም ሰባት ላይክ፣ ሼር፣ ሰብስክራይብ እንዳገበርኩም ቤተሰብ ክትኮኑ ክዘናግዑን ድማ ብፍቅሪ ንሓትት። ሎሚ ድማ ኣብ ማሕበራዊ ሚድያ ክዘዋወሩ ካብ ዝዋሉ ኣዝዮም ኣዘራረብትን መደነቅትን ዝኾኑ ተንስተመረፃ ዜናልኩም መፂና ኣለና። ሰናይ ፃንሒት። ናይ ቴዲ ኣፍሮ መሳርሕቱ ከምኡውን ብዙሓት ደረኽቱ ይእሰሩ ኣለዉ። ንሱኸ ኣብ ምንታይ ኩነታት ይርከብ ዝብል ብሓደ ክርኢና። ሰናይ ፃንሒት። ሎሚ ንምሸቱ ገለ ካብ ዝወፅእ ዘሎ ዜና ንቴዲ ኣፍሮ መሳርሕቱ ምእሳር ተጀሚሩ ከም ዘሎ እዩ። እቲ ቀዳማይ ትርእይዎ ዘለኹም ሓደ ካብቶም የማናይ ኢድ ናይ ቴዲ ኣፍሮ ንቴዲ ኣፍሮ መሳርሕቱ ኮይኑ ምስኡ ዓርኩ ገለ ነዊሕ ዓመታት ዝሰርሐ ስቱድዮውን ምስኡ ዝሰርሕ ማለት እዩ። ካልእ ሎሚ ናይ ምሸት እውን እዛ እትርእይዋ ዘለኹም ናይ ቴዲ ኣፍሮ ምክትል ማናጀር ነቲ ማናጀር ሲ ምክትሉ ተኣሲራ ኣላ። ክልቲኦም ተኣሲሮም ኣለው። እዚ ሕጂ ኣዛራቢ ኮይኑ ዘሎ ለምሸት ሰዓት 8 ኣነ ብናይ ጀርመን ስለኣትየ ዘለኹ እየ። ምናልባት ሰዓት 9 ሰዓት 10 እውን ሓድሽ ዜና ይዝርጋሕ ይኸውን። እቶም ፅባሕ ተሲኢኹም ትርእይዎ ሓድሽ ነገር ተሎ ኣብ ናይ ፅባሕ ዜና ክነቕርቦ ኢና። ክሳብ ዛ ሕጂ ዜና ስራሓላ ዘለኹ ግን መሳርሕቲ ቴዲ ኣፍሮ ይእሰሩ ከም ዘለው እዩ። ኣብ ኢትዮጵያ ድማ ድሮ ኣዛራቢ ኮይኑ ኣሎ ክቡራት ተዓዘብቲ። ሰበር ዜና የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሀበሻ ገልጸዋል። የቤተሰብ ምንጮች ለዛሀበሻ እንደገለጹት 6 የሚሆኑ የፌዴራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንደሄዱና ዮሱፍ እዩ ዝበሃል 6 ዝኾኑ ፌዴራል ፖሊስ ከደም አሲሮሞት ሽሙና ይተወዲ ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱበትም ለዛሀበሻ ገልጸዋል። ይህን ተከትሎ ከፍተኛ የሆነ ስጋት ተፈጥሯል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌዴራል ፖሊሶቹ የገለጹት ነገር የለም፣ ለቤተሰብ ያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሀበሻ እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢትዮሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችም መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦር ናጂ ያሉ ደግሞ ለቴዲ አፍሮ እውቅና መስጠታቸውና አድናቆታቸውን መግለጻቸው የሚታወቅ ነው። በቴዲ አፍሮ ዘፈን ጉዳይ ላይ ብዙ መረጃዎችን እያቀረብን እንገኛለን። በዛሬው ዕለት ግን የሰማነው መረጃ ከቤተሰብ እዚያ አቀዲሙ ዝርጋሓ ዜና እዩ። ካልእ ኣብ ፌስቡክን ብብዝሒ ፖሊስ ኣብ መላእ ኣዲስ ኣበባ ዝርከባ ቤት ሙዚቃ፣ ቤት መግቢ፣ መዘናግዒ ቦታ ሌታዊት ሊትን ናይ ቴዲ ኣፍሮ ሙዚቃ ከይስምዓ ኣብ ማሕዳርቲ ኣዲስ ኣበባ ንፌደራል ፖሊስ ኣጠንቂቓ ብፌደራል ፖሊስ ጌራ ኣጠንቂቓ ዝብል ዜና እውን ሪአን የረ ኣብቲ ፌስቡክ ዝርግሕዎ ዘለዉ። እንታይ እዩ ክፍጠር ሓቢርና ክንርኢና። እታ ደርፊ ናይ ቴዲ አፍሮ ግን ልዕሊ መጠንያ ተሰሚዓ ልዕሊ መጠንያ ከይዳ ዘላ እዚኣ ቀዲሙ ዝርጋሓ ዜና እዩ። ድሕሪ ሰዓት እውን መፂ ነይሩ። የመጣው መረጃ የሱፍ ያሲን የቴዲ አፍሮ የረጅም ጊዜ ጓደኛ የቅርብ ሰው የቀኝ እጁ የሚባለው በቁጥጥር ስር ውሏል። ትላንት ምሽትም ከቴዲ አፍሮ ጋር አብሮ እንዳመሸ ነው የቤተሰብ ምንጮች ለዛሀበሻ የገለጹት። ሰበር የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች፣ በፖሊስ ተወስዳለች ተብሏል። ከቤተሰብ አካባቢ ለዛሀበሻ የደረሰው መረጃ እንደሚያመለክተው ከሆነ የቴዲ አፍሮ ምክትል ማናጀር መሐሌት ሰለሞን ዛሬ አትላስ አካባቢ ካረፈችበት ሆቴል ነው የፌዴራል ፖሊስ አባላት መጥተው ወሰዱ። እዚያውን ናይ ተኻላይቲ ማናጀር ምክትል ማናጀሩ ዋ ቴዲ አፍሮ ዳርጋ መንግስቲ ኮይኑ ማናጀር ኣለዎ፣ ንማናጀሩ ምክትል ኣላቶ፣ ርእሱ ዝኻለ መንግስቲ ኮይኑ ዝኣትም ሰባት ማናጀር ኣለዎ፣ ነቲ ማናጀሩ ከዓ ምክትል ከዓ ኣላቶ ከዓ ዋ ወዘግጀር ርእሶም ዝኻለ መንግስቲኦም የቤተሰብ ምንጮች እንደገለጹ ናቱ ሰራዊት እውን ሁሉዎ ኾኑ ርእሱ ዝኻለ ሰራዊት ሁሉዎ ኾኑ ቴዲ አፍሮ 6 የፌዴራል ፖሊስ አባላት ናቸው መጥተው የወሰዷት። እንግዲህ ከቀደም ሲል የቴዲ አፍሮ የቅርብ ጓደኛ የሆነው ያሲን መታሰሩ በሰበር ዜና መዘገባቸው ይታወቃል። አሁን ደግሞ የቴዲ አፍሮ ማናጀር ምክትል ማናጀርና ቃል አቀባዩ መሐሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏን ሰምተናል።
اوكي بزخون ناتي يريتو اكم زنتايو بلصقنا كابنتيد افرو بحج مي تاثيرو وي مسارو تخابز اسر تازحاشت سقم بال قرطيم كا تازحاشت نيرا تازحاشت كما تريتو نتا درفي بقى قرطيم كا تتصميم كا تحلفها امبر انت دا تاثر لها خونكا سبقا خل عليو تسب سميعو سقيد زسنتن زلو شعو خل على خليو سبلو متفلطيكم كاليل كاي زي اللعل حدا ارتيست سله تاثر بشمو خل على خليو بزح سبون نقنق زلزلو ناي بلصقنا بزحات صلات زلو بلصقنا مريسي صلاتي كتر مالتيو سلازي خبناتي يريتو وي كمناتي حساب كريو خلخسي تدافرو تاثيروس زياده خنس زخل تبلصقنا اي مقامزي مريقا خغبرو حاسيبهم زلو افت مريقا يعود دي ما يعودن ويت مريقا يكايديو اي كايدن ابزي تفلط خنوتات ابزي حجي غزي نبعالتي دي اسيركا مالتسي زياده منسيات صلاتي مفتار مالتيو زياده سب ابخا زلو حماق نجر كستاي مغبار مالتي سبسي مليسو قصلاكا مليسو عزبكا مليسو منسي انصاركا خل عالم مغبار مالتيو كندز اكل سمعتي زلو دمصاوي كندز اكل فوتوت زلو دمصاو مئسار مالت بعلخا شجر ممصايو قال انتايو نوتوم سراويت زيبلو ميزار زلو مبر تيدي بودغارد اللو وتو انتاي دي نتا قال كابوتي مصي بموشدو مانتا مقتل مانجر نتا عدغا خاب غزو خيدم يم نتيدغا اسرو غن قليل ነገር አይኩን ወላ ካስሮውን ደልዮ ሁሉ አበይ ፈሊጥና እንትና ተው መሳርሕትና ይተዳፍሮ ግን ይስሩ ከም ዘሎ ይተሓብሬታ ካብ ቅድሚ 3 ሰዓት አቢሉ ዝዝርጋሕ ዘሎ እንታይም ክገብሩ ንምሾቶ ሓቢርና ክንሪኢና ከምናቴ ርእሶ ግን ምድጋም ዘረባኺ ይኮውን ካብ ተዳፍሮ ምእሳር ሕጂ ታዛሓሸት ቆርጢም ከያ ተጸሚምካ ስቂልካ ምሕላፍ ገለአ ታሳሓይሽ እምበር ሕጂ ንዑ ምእሳር ማለት ዝያዳ ጽላአትን ዝያዳ ተጥማመትን ምፍራያ ኮይና ንዓይ ትስማዓኒ እንግዲህ ይሄ የእስር እርምጃ ወዴት እየሄደ ነው የሚለው ጉዳይ እጅግ አነጋጋሪ እየሆነ ነው። በተለይም መሐሌት ሰለሞን በትውልድ ኢትዮጵያዊ ትሁን እንጂ በዜግነት የኦስትሪያ ዜጋ መሆኗን የቤተሰብ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ስለምን ምክንያቱ እቲ ምክንያቱስ እንታይ ኩልሻ ኣብዘን 3 ዓመታት ዘጋጥም ነገር ወላ ምሳኻ ሰራኽዋ ንስያ ደራሲት ትወርድ መን ይዘውርዳ መን ያቅም ዘለዎ እዚ ቪዲዮ እኮ ሕጂ ካሓተካ ስለዝደለኹ እምበር ብቲክቶክ ዝራእይዋ ሰባት መራ ተሓጒስና እንዳበሉንስ ከምዚ ኮይና ተባሂለ ግን እስከ ከባኻ ክሰማ ኣብዚ ሲዶንያ ተሰሪሓ كوبرات تعذبتي سنتواوي مرهاو ملس حريقو قال زاربالو فيديو ناتو مس اماني الكوينو اب يوتيوب انترفيو زغبرا سلا زي تعصوتيا نعا يعصيوا حساب حجي ازارابي زولو مالتيو 4 مليون نزي فيديو خسرح كله حنت خاب درفتاتو او شي 10 ساعات 4 مليون فيوز يا رخيبا زلا مالتيو زي حدا خفتي ازارابي زغبر يو تادرفي اتمالكو ابنا يوتيوب مدبي غليصيا نيره داست التبل بزعبا هلو كوتات نا ايثيوبيا تجلص يا بطاعمي ازارابيتها زلا مالتيو غلا ابسلتا تريو زلهمون نتا درفي بخمز عين سئليوم غليص ما زلو اب ايثيوبيا زلو مفلاي بانديرا خا قلب سنك مريحنة مصي مهلاو دغاغيمون هاجر زموتتو ابي كيلو يلقسي زبل قال كم بعل جنبر كلت 7 مليون تراينا لوا سميرا اسمع راسي حد بحموش مركب حد بسلسته مريما تبلون ناي عد عرب زلوا دقنستيو تجلص اساون 2 مليون حجات يلا زي صدال تبل حد بخلته بطعمي يهو زغرم تقدرታት ሃሪምዎ ዘሎ ማለት እዩ ያ ከምቲ ዝገለጽና እዩ ተዳፍሮ ቀሊል ሽም ዘሎ ይኮነን ብዙሓት ፈተውቲኦም ዘለዎ ኣምሓርኛ ዝሰምዑ ጥራይ ኣይኮን ብዙሓት ሰማዕቲ ትግርኛውን ኣብ ድርፍታትናቱ ግድን ይሰምዑ እዮም እንታይ ኣሎ ብብዝሒ ስለ ዝርጋሕ ዘሎስ ይከታተልዎ እዮም እቲ ከማን ምስቲ ናይ ፖለቲካ ብፍላይ ቅድሚ ሕጂ ብትግራይ ኮነ ብኤርትራ እንተዳፍሮ ብዙሕ ተቀባልነት ኣይነበሮም በትኹነታት ናይ ፖለቲካ ማለት እዩ ብኤርትራ እኳ ተዳፍሮ ኢትዮጵያ ኤርትራ ኣካል ኢትዮጵያ ኢሉ ዝኣምን እዩ ብዛዕባ ቀይሕ ባሕሪ ክምለስ ኣሎ ዝብል ገለ ዝብል ነገራት ስለ ዘሎ ምስ ድርፍታቱ በዓል ዳህላክ ገለ ተተሓሒዙ ምስቲ ሁሉ ኩነታት ናይ ፖለቲካ ርኢኻ ብዙሓት ዘይፈትዎ ኣለዉ ብወገን ናይ ትግራይ እውን እቲ ዝደርፎ ዝነበረ ቅድሚ ሕጂ ድርፍታት ንትግራይ ነገ
ኔጌቲቭ ዝኾነ ጽቡቕ ኣይኮነን ብምባል ብዙሕ ነቐፌታ ነይሩ ብሕጥር ዝበለ በትህሉ ኩነታት ናይ ፖለቲካ ክጽልኦ ትኽእል ክትፍቶ ትኽእል እንተ ደርፍታቱ ናይ ፍቅር ደርፍታት መጺኻ ግን ሓደ ካብቶም ንፉዓትን ብሉጻትን ምዃኑ ዘይከሓድ ነገር እዩ ማለት እዩ ዝተፈላለዩ ሰባት እዮም ብዛዕባኡ ዜና ዝሰርሑ ዘለዉ ሓደ ክልተ ቪድዮ በምሓርኛ ካብ ዘለውን ክነቕርበልኩም ማለት እዩ ካልእ ብደረጃ ኣፍሪቃ ቀዳማይ ሪከርድ ሒዛ ዘላ ደርፊ ኣብ ውሽጢ 24 ሰዓት ካብ ዝተረኣየ ናይ ሓደ ወዲ ታንዛንያ ቦንጎ ፍላቫ ስታር ዲያሞንድ ፕላቲኑም ትብልያ ኣብ 2026 እታ ደርፊ ኣብ ውሽጢ 24 ሰዓት 4.2 ሚልዮን ተረኣያ ነይራ ማለት እዩ ናይ ቴዲ ኣፍሮ ድሮ ኣብ ውሽጢ 20 ሰዓት 4 ሚልዮን በፂሓ ዘላ ስለዚ ነታ ደርፊ ክትበልፃ ፍሉጥ እዩ ክልተ ክንደይ ትሪፎ ኣሎ ማለት እዩ 4 ሚልዮን በፂሓላ ናይ ቴዲ ኣፍሮ ስለዚ ብደረጃ ኣፍሪቃ ኣብ ውሽጢ 24 ሰዓት ሪከርድ ዝተበረት ደርፊ ተባሂላ ናይ ቴዲ ኣፍሮ ምምዝጋባ ኣይ ተርፋን ይኽብራት ተዓዘብቲ ክሳብ ነቢ ዝኣክል እዩ እታ ደርፍታት ክሰርሕ ከም ዘይብሉ ትዝወፅ ዘሎ ደርፊ ቁም ነገር ከይከውን ብምባል እዩ ተዛሪቡ ዘሎ እስከ ገለናፍቱ ዘሎ ዜናታት ንስገር ላይክ አይትረስዑ ሰናይ ምክትታል እኔ መፍታት የምትችሉ ሰዎች አግዙና እግዚአብሔር እኔ ተጨነኩኝ አንድ አረፍተ ነገር አንድ ቃል ባላይ ቁጥር ምን ለማለት ፈልጎ ነው ይሄ ነገር ምንድነው እያልኩኝ ትምርት የራሱ እንደዚህ ፎከስ አድርጌ አላውቅም እና አማርኛ አስተማሪዎች ካላችሁ ላይክ ሊትራሊ ለአንድ ቪዲዮ ለአንዱ ዘፈን 10 ደቂቃ ወሰዱና ይሄን ማለት ፈልጎ ነው እያላችሁ አስረዱ እቲ ግጥሚ ካብ ምሕር ምጽባቁ ካብ ምሕር ምሕያሉስ እንታይ ትርጉምስ ጠፊእንሞ አምሓርኛ ተቆልተውንጉምስ በአምሓርኛ አረዱኒ ተቃላቱ ናይ ቴዲ አፍሮ ከቢድኒ ዝብል ዘሎ እኔ አም ሉዚንግ ማይ ማይንድ አልገባችሁም ሊትራሊ ነው የምላችሁ ኦር ደግሞ እንደዚህ ሪአክሽን ቪዲዮ ምናምን የምትሰሩ ሰዎች አላችሁ ሪአክሽን ሙዚቃውን ከፍታችሁ ምናምን ነገር ከምትሉ በእናታችሁ አስረዱን ላይክ ይሄ እንደዚህ ነው ኦር ደግሞ የሆነ ሊቅ የሆነ ሰው በቃላት አጠቃቀም ሊቅ የሆነ ሰው እንትን አቅርቡና ገስት አድርጋችሁ ከዛ ይሄም እንደዚህ ማለት ነው እያላችሁ አስረዱ ተጨነኩኝ እኔ እንዴ ውዴ ፈላ በኢየሱስ ኤሰንስ ቲቪ ማለትም ነብይ ሱራፌል በትናንትናው ዕለት ያጋራው መልእክት በበርካቶች ዘንድ መነጋገሪያ ሆኗል እናንተም ሰምታችሁ ሐሳባችሁን ስጡበትም ነብይ ሱራፌል እንዳለው ከሆነ የሚለቀቀው ዘፈንም አይከናወን ሲል በቪዲዮ የታገዘ መልእክትን አስተላልፏል እናንተም እንግዲህ ሐሳባችሁን ስጡበት እንደሚታወቀው በትናንትናው ዕለትም ቴዎድሮስ ካሳሁን ቴዲ አፍሮ ዘፈን መልቀቁ ይታወቃል ከዚህ ጋር ተያይዞ ነው በሚል ብዙዎችም ሐሳብ እየሰጡ ይገኛሉ ቪዲዮውን ተመልከቱትም ዘፈናቸው እንዳይሰራ ዘፈናቸው እንዳይከናወን ዘፈናቸው ሞገስ እንዳይኖረው ዘፈናቸው የሚያስጠላ እንዲሆን ጸልያለሁ ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ እንግዲህ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል ኩብራት ተዓዘብቲታ ቀዲማ ዝነበረት ቪዲዮ ናይቲ ነቢ እኳ በብዙሕ ሰቡን ተቃውሞ ረኺባ በብዙሕ ይሸርብልዋ ኣለው ገለውን ሓቂ ዝብለው እሱ ትማለት ለዝዘርግሖ ምስ ናይ ቴዲ ኣፍሮ ኣታሒዞሞ እዚ ደርፊ ዝበሃል ሲ በቃ ኣይኹን ኣይስማዕ ሓሳቡ ኣይፈጽም ገለ ዝብል ዘሎ ካልእ ቆሪጾም ማንበር ብድሕሪኡ እንታይ ዝብል በቃ ሰብሲ መዝሙር ክሰማዕ ኣለዎ እምበር ደርፊ ክሰሚዕ ብሉን ትዝወፅእ ደርፊ ድማ ንቁም ነገር ኣይኹን ንበርከት ኣይኹን ሰብ ኣይስማዓዮ ኣይተዓወት ዕዉት ኣይኹን ገለ እዩ ዝብል ዘሎ ብዙሓት ፍቅር ቴዲ ኣፍሮ ዘለዎም ድማ ምስቲ ነቢ ክፀራረፉ እግሮ መንገዶም ጴንጠስ ለዝኾነ ምስ ሃይማኖታት ተሓይዞም ብዙሓት ክላኸፊኦም ሓዲሮም ዘለዉ ስለዚ እቲ ጉዳይ ናብ ፖለቲካ ጥራይ ዘይኮነስ ናይ ሃይማኖት ብሰንኪ እቲ ነቢ ዝበሎ ብዙሕ ኣዛራቢ እዩ ዘሎ ካልእ እዚ ትሪእዎ ዘለኹም ጋዜጣ ናይ ሓበሻ ዝዛረብ ዘሎ ድማ ብዛዕባ እታ ዳስ ጣል ትብል ደርፊ ንህሉ ኩነታት ናይ ኢትዮጵያ ትገልፅ እያ ትበሃል ደጋጊሙ ሃገር ሜታትና ናበይ ንኺድ ገለ ዝብል እሱ ጥራይ ዘይኮነውን ብዛዕባ እታ ክንዲ ምሕባር ሲ ብሓደ ትኹላ ተበሊዐን ብሓደ ነብር ተበሊዐን 12 ኣባጊዕ ገለ ዝብሎ ንዑ ትርጉም ዝህብ ዘሎ ማለት እዩ ብዙሓት እውን ከም ትሪእዎ ዘለኹም ናይ ኣብይ ኣሕመድ ስእለ ገይሮም ኣብይ ኣሕመድ ብኡ ተጨናኒቑ ከም ዘሎ ዝኾነ ስጉምቲ ክወስደሉ ከም ዝኽእል ገለ እዮም ዝዛረቡ ዘለዉ ክሳብ ሕጂ ግን ዝኾነ ዝተወሰደ ስጉምቲ የለን ማለት እዩ ዝኾነ ኣዛራቢታ ዘላ ክብራት ተዓዘብቲ ክንደልና ክንዛረበሉ ናብ ሃገርና ኤርትራ ገጽና